የነጻነት ባሮች ክፍል 45 ክብራብ የግቢውን ዙሪያ ገባ እየተዟዟረ ያስተውላል። ከምሽቱ 2 ሰዓት ላይ የዶክተር ቢላል ሰራተኛ ስራዋን ጨርሳ ስትወጣ ከመኪናው ላይ ሆኖ በርቀት አይቷታል። ግቢው ጭር ማለቱን ስላረጋገጠ ነው መሰል ምንም ፍርሃት አይታይበትም። እንደ ራሱ ግቢ ነበር የምንጎማለልበት። ትንሽ ጥንቃቄ ያደረገው አጥሩን ዘሎ ሲገባ ነበረ። የሳሎኑ በር ተቆልፎ ስለነበር ቀጥታ መግባት አልተቻለውም። ስለዚህ ግድግዳውን እየታከከ ዙሪያውን በጥንቃቄ ፈተሸ። መጀመሪያ ያገኛቸው 4 መስኮቶች እጅግ ጠንካራ ከመሆናቸው በተጨማሪ በጠንካራ የብረት በር የተሰሩ ነበሩ። መጨረሻ ላይ ያገኘው የኩሽና መስኮት ግን ለድጋፍ ተብሎ ከተበጀለት ጣውላ በስተቀር ሙሉ በሙሉ በኮምፖልሳቶ የተሰራ ነው። ምርጫውንም ያደረገው እሱን ነው። እናም እጅግ ረጅምና አብረቅራቂ የሆነውን ጩቤውን ከሻጠበት አውጥቶ ከመቀርቀሪያው አካባቢ ኮምፖልሳቶን 4 ማዕዘን ቀደደው። ከዚያም እጁን አሳልፎ በመክፈት ወደ ሳሎን ገባና ምቹ ቦታ ያማረጥ ያዘ። ዝግጅቱን አጠናቆ እንዳበቃ ወደ ውጭ ወጣና የኩሽናውን መስኮት ወደ ነበረበት መልሶ መኪናውን አስነስቶ ተፈተለከ። የተባለው ሰዓት እስኪደርስለት ድረስ መጠጥ አሰኝቶ ስለነበር እዛች አካባቢ ካለች ቡና ቤት ገብቶ ከሴት አስተናጋጆች ጋር መላፋት ጀመረ። 5 ሰዓት ከ10 ደቂቃ ሲሆን ጭር ካለ ሰፈር ሄዶ ጭር ካለ ሱቅ ገብቶ ወደ ሆስፒታል ስልክ ደወለ። ስልኩን ዶክተር ቢላል ነበር ያነሱት። መነጋገሪያውን በመሐረብ አፍኖ ሄሎ ዶክተር ቢላል ኖት አለ የተጨነቀ በሚመስል ድምጸት። አሁን ማን ልበል? ዶክተር ቢላል ገረንቼል ነኝ። አውቀውኛል? የደዋዩ ድምጽ የታፈነ ስለሆነ ጥርት ብሎ አይሰማም። ሳሙኤል የት ነው ያለው? ለመሆኑ ደህና ነህ? በህይወት አለ? የድምጻቸው ቅላጼ የአባትነት ፍቅር ቃና ነበረው። ዶክተር ደህና አይደለሁም፣ ችግር ላይ ነኝ ያለሁት፣ እባክዎትን ይርዱኝ። የክብራብ ድምጽም እጅግ ፈታኝ ሁኔታ ውስጥ እንዳለ ያስታውቃል። ሳሚ አሁን የት ነው ያለው? ንገረኝ። ዶክተር ቢላል በጭንቀት እየጮሁ ጠየቁት። እቤት ሆነኝ ያለሁት፣ አሁን ሊመጡልኝ አይችሉም? እባክዎትን ዶክተር ድረሱልኝ። እቤት ነው ያለው? ህዳት ሳለች? ህዳት ማለት ሰራተኛዋ መሆን አለባት። ህዳትማ ወደ ቤቷ ሄዳለች። ለጥንቃቄ ብዬ እሷ ከሄደች በኋላ ነበር ተደብቄ የገባሁት። አዩ ዘንድሮ ማንንም ማመን እንደማይቻል መጠንቀቅ ነበረብኝ። እድለኛ ስለሆንኩኝ የኩሽናውን መስኮት ሳትዘጋ ነበር ሄደችው። አሁን ሳሎን ውስጥ ሆነ ነው የምትደውልልኝ ያለው? አይደለም፣ የእርሱ ስልክማ አይሰራም። ውጭ ወጥቼ ሱቆኝን የምደውልሎት። በል ቶሎ ግባና ሳሎን ውስጥ ጠብቀኝ። አሁን መጣሁ። አደራህን ተጠንቀቅ። ደግሞ መብራት አታብራ። እሺ ዶክተር፣ ከልብ አመሰግኖታለሁ። ቶሎ ድረሱልኝ። ክብራብ እንደተባለው ሳሎን ውስጥ ቁጭ ብሎ እየጠበቃቸው ነው። ሳሎኑ ጨለማ ወርሶታል። በዚህ ጨለማ ውስጥ የምትበራው የክብራብ ሲጋራ ብቻ ነበረች። 10 ደቂቃ ያላለፈ እስካሁን ማንም ይመጣ የለም። በ11ኛው ደቂቃ ላይ ግን ክብራብ የመኪና ድምጽ ሰማ። ቀጥሎ በሩ ሲከፈት መኪናውን ወደ ውስጥ ስትዘልቅ፣ ከዚያም የውጭ በር በደንብ ሲቀረቀር በንቃት አዳመጠ። አሁን ምን ማድረግ እንዳለበት ያውቃል። መጨነቅ፣ መጠበብ ብሎ መፍራት አያስፈልግም። ዶክተሩ ፍጹም አልተጠራጠሩም። በዚያም ላይ አቅመ ደካማ ስለሆኑ ለአደጋ ያጋልጡትም። ሁሉንም ነገር ዘና ብሎ መከወን ይችላል። የዶክተሩ የተቻኮለ እርምጃ ከወደ ሳሎን አካባቢ እየቀረበ መጣ። አፍታም ሳይቆይ የሳሎኑ በር ተበረገደ። በተበረገደው በር የገባው የጨረቃ ብርሃን የዶክተር ቢላል ቁመና ወለል አድርጎ የሚያሳይ ነበር። ሳሙኤል የት ነው ያለው? ዶክተሩ መብራቱን ለማብራት በጥድፊያ እጃቸውን ሰደዱ። ዶክተር መብራቱ ባይበራ አይሻልም? የሰሙት ድምጽ አስደነገጣቸው። የገዛ ጆሮአቸውን የተጠራጠሩ መሰሉ። አይኖቻቸውን በዛ ጨለማ ውስጥ ጠበብ ፈታ አደረጉ። ዶክተር ለጥንቃቄያችን ጨለማ ቢሆንልን የሚሻለው አይመስልህም? አንተ ማን ነህ?
አሉ ዶክተር ትንፋሻቸውን እጥር እያለ። ገረንቼል ወይንም ሳሙኤል ሌላ ማንን መስሎታለሁ? አስቀያሚና አስበርጋጊ የሆነውን ሳቁን በረጅሙ ለቀቀው። ዶክተር ያቺ ስፈሯት የነበረችውን ደቂቃ መድረሷን አረጋገጡ። ክብረአብ ከተቀመጠበት ተነስቶ ወደ እሳቸው ሲያመራ ልጄ እባክህን አትግደለኝ፣ እኔ ለማንም የማልጠቅም ማንም የማልጎዳ ምስኪን ነኝ፣ እባክህን አትግደለኝ ሲሉ እንባ እየተናነቃቸው ለመኑት። ክብረአብ ግን በልበ ሙሉነት እየተጎማለለ ሲጠጋቸው ነበረ። እባክህን ልጄ፣ እኔ የማውቀው ምንም ነገር የለም። ልጁን እንደ ልጅ ስላየሁት በየዋህነት ነው የረዳሁት እንጂ ጥፋቱን ያን ያህል ከባድ መሆኑን አላወቅኩም ነበር። ባውቅ ኖሮ ክብረአብ ንግግራቸውን አላስጨረሳቸው። እጁን በኃይል ሰንዝሮ በቦክስ አጠናገራቸው። አገጫቸው ስር ያረፈችው ኃይለኛ ምት ነገር ዓለሙን ሁሉ የተገለባበጠ ያህል አዞረባቸው። መቀመጥም ሆነ መቆም አልቻሉ። ብዥ ያለ ሁሉም ነገር ስለጨለመባቸው እንደ እንዝርት ተሽከርክረው ከእግሩ ስር ወደቁ። ክብረአብ ያቺ አብረቅራቂ ረዥም ጩቤውን ከሻጠበት ሽንጡ ላይ አውጥቶ አንገታቸው ላይ ሰካት። ዶክተር ቢላል አንዴ እንደሚታረድ በሬ አጓሩና ተዝለፍልፈው ጸጥ አሉ። ወለሉ በአንዴ በደም ታጠበ። ደህና ሁን ዶክተር፣ ሰላሙን ሁሉ እመኝልሃለሁ። ሰርቀ ብርሃን እንደ ወትሮ በማለዳ ነበር ከእንቅልፉ የነቃው። ሌሊቱን ሙሉ እንዲሁ ሲጨነቅ ሲያሰላስልና እንቅልፍ ባይኑ ሳይዞር ነበር የነጋለት። ከጧቱ 11 ሰዓት አካባቢ እንቅልፍ ቢወስደውም በተለመደው 1 ሰዓት ተኩል ነበር የነቃው። በቂ እንቅልፍ ስላላገኘ ሰውነቱ ድክምክም ብሎበታል። ባለቤቱ ናዝሬት የተፈጠረውን ሁኔታ ስላላወቀች የሰላም እንቅልፏን ተለጥጠዋለች። ቀስ ብሎ ግንባሯ ላይ ሳማትና ወደ ሽንት ቤት አመራ። ሰውነቱን ተጣጥቦ ልብሱን ለባብሶ ቁርስ ላይ ሲቀመጡ ሁሉንም ነገር ዝርዝር አድርጎ ለባለቤቱ ነገራት። ባለቤቱ ናዝሬት ምንም እንኳን ለ10 ዓመታት ያህል በታጋይነት ብትቆይም ከነጻነት ወዲህ ግን በሻዕቢያ ላይ ወደር የሌለው ጥላቻ አላት። በዚህም ከባለቤቷ ጋር የአመለካከት አንድነት ፈጥረዋል። ባለቤቷ በሳሙኤል ላይ በፈጸመው ተግባር ግን ግራ ገብቷታል። ሳሙኤል የፈለገ ቢያደርግ አንተ ምን አገባ ባይናት። እሷ ሰርቀ አንድ ድርቅ ካለ በቀላሉ እንደማይመለስ ስለምታውቅ ግን አደራውን ተቀብላ ወደ ስራ ሸኘችው። እሷ ከስራ ከተገለለች ቤት መዋል ከጀመረች 8 ወራቶች አልፈዋታል።